እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራ ላይ በሶስት አቅጣጫ ላይ ጥቃት እንደፈጸሙባቸው የሚገልጽ መግለጫን ኤርትራ አውጥታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የፈጸሙት ጥቃትስ ምንድን ነው? አቅጣጫዎቹስ የትኞቹ ናቸው? የሚለውን ጨምሮ የኤርትራ የማስታወቂያ ሚኒስቴር ይፋ ያደረገውን መረጃ በተመለከተም ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በመካከለኛው ምስራቅ እየተጠናከረ የመጣው ጦርነት በተለያዩ ሀያላን ሀገራት ዘንድ በአፍሪካ ቀንድ ያላቸውን እንቅስቃሴ እንዲያጠናክሩ ምክንያት ሆኗቸዋል። የቱርክ መንግስት በአፍሪካ ቀንድ ላይ ያለውን እንቅስቃሴ በማጠናከር F-16 ተዋጊ ጀቶችን ዓለም አቀፉ አውሮፕላን ማረፊያ ላይ ማሳረፉም ተሰምቷል። ቱርክ አየር መንገዱ ላይ ያሳረፈችው ተዋጊ ጀት የት ሀገር ነው የሚገኘው? ለምን ያሳረፈ? በሚለው ጉዳይ ላይ ዝርዝር መረጃ ይዤላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታደርሱም ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁኝ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሆነው ኤርትራ ጠቅላይ ሚኒስትር ዶክተር አብይ አህመድ በሶስት አቅጣጫ ወይም ደግሞ በሶስት ቦታዎች ላይ የተለያዩ የጥቃት አጀንዳዎችን በኤርትራ ላይ ከፍታለች ወይም ደግሞ ጠቅላይ ሚኒስትሩ አንጸባርቀዋል በማለት ክስ መስርተዋል። የኤርትራ የውጭ ጉዳይ ሚኒስትር እንዲሁም ደግሞ የማስታወቂያ ሚኒስትር በይፋዊ ገጾቻቸው ላይ እያሰራጩት ባለው መረጃ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ በስፋት የሚነሳው የኢትዮጵያ የቀይ ባህር ጥያቄ በተለይም ደግሞ የአሰብ ወደብ የታሪክና የሕግ ባለቤት ጥያቄ ላይ እንግዲህ ኤርትራ ተቃውሟን ስታሰማም ቆይታለች። ታዲያ ኤርትራ በተደጋጋሚ ኢትዮጵያ እያነሳች ያለችው የቀይ ባህር ጥያቄ በተለይም ደግሞ በአሰብ ወደብ ላይ የታሪክና የሕግ ባለቤት ነኝ በማለት የምታንጸባርቀው ሀሳብ የኢትዮጵያ አጀንዳ ሳይሆን ወይም ደግሞ የ120 ሚሊዮን በላይ ህዝብ የሆነው አጀንዳ ሳይሆን የሌሎች ሀያላን ሀገራት አጀንዳን ለማስፈጸም ኢትዮጵያ የምታደርገው ጥረት ነው በማለት ክስ ስታቀርብ ቆይታለች። ታዲያ አሁን ላይ ያሉ ሁኔታዎች እየተጠናከሩ መጥተው ኢትዮጵያ ዲፕሎማሲያዊ ጫናዎችን በመፍጠር ዓለም አቀፍ ሕጉን ባከበረ መልኩ የባህር በርና ወደብ ለማግኘት የሚያስችላትን እንቅስቃሴ አጠናክራ መቀጠሏን ተከትሎ ኤርትራ የተለያዩ መግለጫዎችን እያወጣች ነው። ከዛም ባለፈ ደግሞ የኢትዮጵያን የቀይ ባህር ጥያቄ ለማዳፈን የውስጥ ችግሮችን ለመፍጠር ከህወሓትና ከሌሎች ታጣቂ ኃይሎች ጋር ጭምር የሁለትዮሽ ግንኙነቷን አጠናክራለች። በዚህ እንቅስቃሴ ላይ አሁን ላይ እየታየ ባለው አካሄድ ላይ የኤርትራ የውጭ ጉዳይ ሚኒስትርና የማስታወቂያ ሚኒስትር በኦፊሻል ገጻቸው ላይ ባወጡት መግለጫ ኢትዮጵያ እያነሳች ያለችው የቀይ ባህር ጥያቄ አደናጋሪ አጀንዳ እንጂ ኢትዮጵያ በታሪክም በህግም እንዲሁም ደግሞ በሌሎች በጂኦግራፊያዊ አቀማመጦች ጭምር የአሰብ ወደብን ጨምሮ የትኛውም የቀይ ባህር ዳርቻ አካልም አልነበረችም፣ ልትሆንም አትችልም የሚል መግለጫቸውን አውጥተዋል። ኢትዮጵያ በተደጋጋሚ እንደምትገልጸው አሁን ላይ በማደግ ላይ በሚገኘው ኢኮኖሚያን ለማስተንፈሻ ብቻ ሳይሆን ኢትዮጵያ ባለፉት 3 አስርት ዓመታት በፊት የቀይ ባህር አካል ሆና በዓለም አቀፍ ደረጃ ስታደርግ የነበረውን የተለያዩ የንግድ እንቅስቃሴዎችን አሁንም በድጋሚ ለማድረግ የሚያስችላትን እድል ለመፍጠር ከዛ በተጨማሪ ደግሞ ጎረቤት ሀገራት በሙሉ እየተጠቀሙበት ያለውን የቀይ ባህር ሀብትን አሁንም ለመጠቀም የሚያስችላትን እንቅስቃሴ ለማረጋገጥ የሚያስችል ጥያቄ አድርጋ ነው የኢትዮጵያ የቀይ ባህር ጥያቄ እየተነሳ ያለው። ስለዚህ ኢትዮጵያ የቀይ ባህር ጥያቄ ወይም ደግሞ የአሰብ ወደብ ባለቤትነትን ጥያቄ እያነሳች ያለችው ከህግና ከታሪክ መነሻ አንጻር እንጂ የትኛውንም አካል በማደናገር የትኛውንም አካል በማዋከብ ኢትዮጵያ ወደ ቀይ ባህር ለመግባት ምንም አይነት ፍላጎት እንደሌላት በተደጋጋሚ ተገልጿል። ይህን መነሻ አድርጋ ኤርትራ የኢትዮጵያን ጥያቄ በዲፕሎማሲያዊ መንገድ ላለመፍታት ዓለም አቀፍ ህጉን በጠበቀ መልኩ የኢትዮጵያን ፍላጎት ላለማሳካት ስትል ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ አደናጋሪ አጀንዳ ነው ካለች በኋላ ዓለም አቀፍ ህጉ ጋር የሚጋጭ አካሄድ ነው ኢትዮጵያ እያደረገች ያለችው በማለት ቅሬታቸውን አቅርበዋል። ዓለም አቀፍ ህጉ ለኢትዮጵያ የቀይ ባህር ዳርቻ ላይ በ60 ኪሎ ሜትር ርቀት ላይ የምትገኝ ሀገር የባህር በር የማግኘት መብት እንዳላት ከዛም በተጨማሪ ደግሞ በታሪክና በህግ ባለቤት የሆነችበትን የአሰብ ወደብን ዳግም በእጇ ማስገባት የምትችልበትን መንገድ ጭምር እንደሚያሳይ ይነገራል። የተባበሩት መንግስታት ድርጅት በ2025 መጨረሻ ላይ ባካሄደው የባህር በር የሌላቸው
ሀገራት ጉባኤ ላይ የትኛውም ሀገር በጂኦግራፊያዊ አቀማመጡ የትኛውም ሀገር በተለያዩ ፖለቲካዊ ቀውሶች ምክንያት ከቀይ ባህር ሊርቅ እንደማይገባ ገልጸዋል። ለነዚህ ሀገራት መካከል በስብሰባው በመድረኩ ከተገኙ ሀገራት መካከል ደግሞ አንዷ ኢትዮጵያ ነች። በታሪክና በሕግ ባለቤት የሆነችበት የአሰብ ወደብ ነገር ግን ደግሞ በፖለቲካ ሸፍጥና ሀገርን አሳልፈው በሸጡ ባንዳዎች አማካኝነት ከቀይ ባህር ተገላ የቆየች ሀገር ሆና ማለት ነው። ስለዚህ እነዚህ እንቅስቃሴዎች እየተጠናከሩ ባሉበት በዚህ ወቅት ላይ ኤርትራ በማስታወቂያ ሚኒስትሯና በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ላይ የኢትዮጵያን የቀይ ባህር ጥያቄ አደናጋሪ አጀንዳ ከዛም ባለፈ ደግሞ ዓለም አቀፍ ሕግ ጋር የሚጋጭ ብለዋለች። ስለዚህ አሁን ላይ ኢትዮጵያ የቀይ ባህርን ጥያቄ አንስታ አጀንዳ አድርጋ ባነሳችበት አግባብ ላይ መላው ኢትዮጵያውያን ጥያቄው የመንግስት ወይም ደግሞ ሀገሪቱን እየመራ ያለው የብልጽግና ፓርቲ ጥያቄ ሳይሆን የሁላችንም መሆኑን በመግለጽ ጭምር የሚዲያ ባለሙያዎች ሚዲያውን በመጠቀም ሀሳብ እየገለጹ ነው። ምሁራን የራሳቸውን አስተዋጽኦ እያበረከቱ ነው። በተለያዩ ሀገራት የሚገኙ ዲያስፖራዎችም ሀሳባቸውን እየገለጹ ነው ያሉት። ለዚህም ምን ይላሉ የኤርትራ መንግስት ባለስልጣናት ባወጡት መግለጫ? የኢትዮጵያ ከፍተኛ ባለስልጣናት፣ የጦር መኮንኖች፣ ጋዜጠኞች፣ የሚዲያ አካላት፣ ምሁራን በጋራ በመሆን ሀሰተኛ ትርክትን ፈጥረው ኢትዮጵያን ዳግም ወደ ቀይ ባህር ለመመለስ ጥረቶችን እያደረጉ ነው የሚገኙት ብለዋል። ኢትዮጵያ እያነሳች ያለችው የታሪክና የሕግ ባለቤት የሆነችበት የአሰብ ወደብን ታሪክ ሊረሳው የማይችለው ዓለም አቀፉ ማህበረሰብ ተስማምቶ ኢትዮጵያ የቀይ ባህር አካል እንደነበረች ጭምር ሊያረጋግጥበት የሚችለውን የታሪክ አጋጣሚ ሀሰተኛ ፕሮፓጋንዳ ኢትዮጵያ ያዘጋጀችው ሀሰተኛ የሆነ መረጃ ነው በማለት የኤርትራ መንግስት ባለስልጣናት ይወቅሳሉ። ከዚህ በተጨማሪ በቀጠናው ላይ በሚገኘው በአፍሪካ ቀንድ ላይ ግጭት ፈጣሪ ጎረቤት ሀገራት እንዳይስማሙ ጦርነትን ምርጫው አድርጋ የምትንቀሳቀሰው ኤርትራ በሱዳን የእርስ በርስ ግጭት ውስጥ ጣልቃ እየገባች ነው። በሶማሊያ ግጭት ውስጥ በግብጽ በኩል ጣልቃ እየገባች ነው ያለችው። ከዛ በተጨማሪ በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎችን የጦር መሳሪያ እያስታጠቀች ያለችው ኤርትራ ኢትዮጵያ እየተከተለች ያለችው የፖሊሲ አካሄድ ግጭት ፈጣሪ ነው በማለት ኢትዮጵያን ግጭት ፈጣሪ ናት የሚል ሀሰተኛ ክስ ጭምር በኢትዮጵያ ላይ ተመስርቷል። በዚህ መግለጫ ላይ መግለጫው መውጣቱ አይደለም የሚያስገርመው፣ የኤርትራ ተከፋዮችና ሌሎች ደግሞ ሚዲያ ላይ የሚንቀሳቀሱ ኤርትራን እንደግፋለን የሚሉ አካላት ይህንን መረጃ በከፍተኛ ፍጥነት በማሰራጨት ጭምር ኢትዮጵያ አሁን ላይ ግጭት ፈጣሪ በዓለም አቀፉ ዘንድ ግጭት ፈጣሪ ተደርጋ እንድትሳል ከአልጀዚራ እስከ ሌሎች እንደነ ሮይተርስ ያሉ ዓለም አቀፍ የሚዲያ ተቋማትን ጭምር በመጠቀም ሀሰተኛ ፕሮፓጋንዳቸውን ሲያሰራጩ የቆዩበት ሁኔታም የሚታወስ ነው። የሆነ ሆኖ በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ እየተባባሰ መጥቶ የኢትዮጵያና የኤርትራ ውጥረት ተጠናክሮ በቀጠለበት በዚህ ወቅት ላይ የኤርትራ መንግስት ባለስልጣናት ጠቅላይ ሚኒስትሩ በሶስት መድረኮች በሶስት አቅጣጫዎች ላይ ኤርትራ ላይ ጥቃት ከፍተዋል ይላሉ። የመጀመሪያው ብለው የሚያስቀምጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በ2023 የታህሳስ ወር መጨረሻ ላይ የምክር ቤት ውሏቸው ላይ በማንኛውም መንገድ ኢትዮጵያ የባህር በር ማግኘቷ አይቀሬ መሆኑን ገልጸዋል። በምክር ቤት ውሏቸው ላይ የኢትዮጵያን የባህር በር ጥያቄ መመለስ አግባብነት ያለው መሆኑን ከመግለጽ ባለፈም ለምክር ቤት አባላት ለከፍተኛ መንግስት ባለስልጣናት ጭምር የስልጠና መድረኮችን በማዘጋጀት የቀይ ባህር አስፈላጊነት እንዲገባቸው ኢትዮጵያ ከቀይ ባህር እንዴት ሆና ተገላ እንደወጣች በታሪክም በአካሄድም በፖለቲካ ሴራ ምን አይነት ሁኔታዎች እንዳሉ እንዲረዱ የሚያስችል ስልጠናዎችን ሰጥተዋል። ጠቅላይ ሚኒስትሩ ሚዲያዎች ላይ የተለያዩ መረጃዎች ተሰራጭተዋል። ስለዚህ የመጀመሪያው ያሉት ምንድነው? ታህሳስ ወር 2023 ላይ ጠቅላይ ሚኒስትሩ በምክር ቤት ውሏቸው ላይ ኢትዮጵያ በማንኛውም መንገድ የባህር በርን ታገኛለች ማለታቸው በኤርትራ ላይ የተከፈተ ጥቃት ነው ብለዋል። ሁለተኛ የካቲት 2026 ላይ ሌሎች የኢትዮጵያ የጦር ጀነራሎች የሚናገሩት ጠቅላይ ሚኒስትሩ በተለያዩ የሚዲያ አማራጮች ላይ የሚያቀርባቸውን ሀሳቦችን ትተው የካቲት 2026 ላይ ሐዋሳ ላይ የልዩ ኃይል ተመራቂዎችን ሲያስመርቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከሶማሊያ ጫፍ እስከ ምጽዋ ድረስ ያለውን የቀይ ባህርን ዳርቻ የማስጠበቅ ኃላፊነት አለባት ወይም ደግሞ ያን ማስጠበቅ የሚያስችል ኃይልን አሰልጥና ጨርሳለች፣ ወደ ስምሪት ገብቶ ደህንነቱን እናስጠብቃለን ሲሉ ኤርትራና ግብጽ ባለፉት ጊዜያት ኢትዮጵያ ወደ ቀይ ባህር መግባት አትችልም፣ የቀይ ባህርን ደህንነት ማስጠበቅ አትችልም፣ ለቀይ ባህር ማትዋሰን ሀገር ናት በማለት ሲያቀርቡት የነበረውን ክስ ውድቅ ያደረገ ሶማሊያና ሌሎች ሀገራትን በመጠቀም ግብጽና ኤርትራ እቅዳቸውን ለማሳካት የሚያደርጉትን ጥረት ጭምር ውድቅ ያደረገ ንግግር ነው። ስለዚህ ከሐዋሳ የተላለፈው መልእክት በቀጥታ ሄዶ የኤርትራ መንግስት ባለስልጣናትን አከርካሪያቸውን መንካቱን የሚያሳይ መልእክት ነው።
ስለዚህ ሁለተኛው ጠቅላይ ሚኒስትሩ ጥቃት ከፈቱብን ወይም ደግሞ ጠቅላይ ሚኒስትሩ ኢትዮጵያን የቀይ ባህር ጥያቄ አይቀሬ መሆኑን ገለጹበት ካሉት ከሐዋሳው መድረክ በተጨማሪ በራስ ገዟ ሶማሌላንድ እና በኢትዮጵያ መካከል የተካሄደው ጥር 2024 ላይ የተፈረመው የመግባቢያ ስምምነት የኢትዮጵያን የቀይ ባህር ጥያቄ አይቀሬነት ያረጋገጠ ነው። እነዚህ ሶስት መንገዶች በእነዚህ ሶስት አቅጣጫዎች ጠቅላይ ሚኒስትሩ በይፋ ኤርትራን ለኢትዮጵያ አሰብ ወደብን አሳልፋ እንድትሰጥ የሚያደርጉ ጥቃቶች ወይም ደግሞ ዘመቻዎችን ከፍታባታለች በማለት ጠቅላይ ሚኒስትሩን እንደ ግጭት ፈጣሪ ኢትዮጵያን ግጭት ፈጣሪ አድርጎ የመቅረጽ ሁኔታዎች አሉ። ነገር ግን የኤርትራ የጦር ጀነራሎች፣ ሰላዮች፣ ሌሎች የኤርትራ ከፍተኛ ባለስልጣናት ትግራይ ክልል በመግባት ህወሓትን እየደገፉ ነው፣ የጦር መሳሪያ ድጋፍ እያደረጉ ነው፣ ስልጠናዎችን እየሰጡ ነው ያሉት። የእነሱ አይታይም። ኢትዮጵያ ግን አሁን ላይ በዲፕሎማሲያዊ መንገድ እያደረገች ያለችውን ጥረት ግጭት ፈጣሪ፣ ጸብ ነካሽ በሚል ደረጃ እየገለጹት ይገኛሉ። እነዚህ ሁሉ ሶስት መድረኮች ለኤርትራ መንግስት ባለስልጣናት አይበቂ የሆኑባቸው ኢትዮጵያ 80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ 39ኛው የአፍሪካ ህብረት ጉባኤ ላይ በጣሊያን ኢትዮጵያ መድረክ ላይ ጭምር ሌሎች ዓለም አቀፍና አህጉር አቀፍ መድረኮች ላይ በመገኘት የባህር በር ጥያቄ የመላው ኢትዮጵያውያን ህዝብ ጥያቄ እንደሆነ መላው ኢትዮጵያውያን ህዝብ ከቀይ ባህር ርቆ መቆየት እንደማይችልና እንደማይፈልግ የኢኮኖሚ እድገታችን ለዛ እንደማይጋብዘን ኢትዮጵያ በደጋጋሚ ገልጻለች። ስለዚህ ኤርትራ ላይ የከፈተች ያለችው ዲፕሎማሲያዊ ጫና የኤርትራ መንግስት ባለስልጣናትን አነቃንቋቸዋል። ለዚህም ነው ከማህደራቸው እያወጡ እንግዲህ ታያችሁ 2023 ላይ የተደረገውን የምክር ቤት ውሎን ደግሞ የ2024ቱን መግባቢያ ስምምነት ከዛ በተጨማሪ ቅርብ ጊዜውን የሶማሊያን እንግዲህ ከሶማሊያ እስከ ምጽዋ የተባለውን ሁሉ ነገሮችን በማንሳት ኤርትራ ላይ ኢትዮጵያ ጥቃት እየከፈተች ነው። ጠቅላይ ሚኒስትሩ በእነዚህ ሶስት መድረኮች የኤርትራ መንግስት ባለስልጣናትን አስቆጥተዋል የሚል ሀሳባቸውን ያንጸባረቁት። አሁን ላይ ያለው የኢትዮጵያ ቀይ ባህር ጥያቄ መጀመሪያ አካባቢ ሲነሳ የተባበሩት አረብ ኤምሬት አጀንዳ ነው ተባለ። ከዛና አሜሪካና እስራኤል ሲደግፉት የሀያላን ሀገራት ፍላጎት ነው ተባለ። ደግሞ ጎረቤት ሀገራት ጭምር እነ ኬንያ ኢትዮጵያ ወደ ቀይ ባህር መግባት አለባት ሲሉ፣ እነ ኡጋንዳ መግባት አለባት ሲሉ ኢትዮጵያ እየመራች ያለችውን ዲፕሎማሲያዊ አካሄድን ለማንኳሰስ ኢትዮጵያን ግጭት ፈጣሪ አድርጎ አጀንዳ ለመቅረጽ የሚደረጉ ጥረቶች እንደሆኑም ጭምር ተገልጿል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ ሁለተኛውና የመጨረሻ አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን የመካከለኛው ምስራቅ ጦርነት እየተጠናከረ በመጣበት በዚህ ወቅት ላይ ሀያላን ሀገራት እንግዲህ የራሳቸውን አቅም ለማጠናከር በአፍሪካ ቀንድ ላይ ስትራቴጂካዊ ከሆኑ አገራት ጋር አጋርነታቸውን ለመፍጠር እየሰሩ ይገኛሉ። የመካከለኛው ምስራቅ ጦርነት በ4 ቀን ይቋጫል ተብሎ አሁን 20ኛ ቀኑን አልፏል። ይህ ጦርነት መጠናከር እንደነ አሜሪካ፣ እስራኤል የተለያዩ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት በማጠናከር ለሶማሌላንድ የሰጡትን የሉዓላዊ ሀገርነቱ ቅናን መነሻ በማድረግ እስራኤል በሶማሌላንድ በኩል በኢራን ላይ ጥቃቶችን እንድትፈጸም የሚያስችላትን ጥረቶችን እያደረገች ነው ያለችው። የአሜሪካና የእስራኤል አሁን ላይ ባለው በኢራን ወይም በመካከለኛው ምስራቅ ጦርነት መጠመድ ደግሞ እንደ ቱርክ፣ ሳውዲ፣ የተባበሩት አረብ ኤምሬት ላሉ ሀገራት በአፍሪካ ቀንድ ላይ ለሚያደርጉት እንቅስቃሴ መጠናከርን የፈጠረና ራሳቸውን እንዲመለከቱ ያደረጋቸው ሆኗል። በዚህ ሂደት ውስጥ የቱርክ መንግስት እያደረገ ባለው ጥረት ወይም ደግሞ ቱርክ እያደረገች ባለችው እንቅስቃሴ ከሶማሊያ ጋር በደረሱበት መግባባት ሶማሊያ፣ ግብፅ፣ ጅቡቲ እንዲሁም ደግሞ ቱርክ በጋራ ሆነው እያሴሩት ያለውን ሴራ መነሻ በማድረግ የቱርኩ ኤፍ-16 ተዋጊ ጀት መነሻውን ቱርክ አድርጎ መዳረሻውን ሞቃዲሾ ዓለም አቀፍ አየር መንገድ አድርጓል። ቱርክ እነዚህን ተዋጊ ጀቶች ለምንድን ነው ያስገባሽው ስትባል በሶማሊያ የሚንቀሳቀሰውን የአልሸባብ ቡድንን ጨምሮ ሌሎች አማጺ ኃይሎችን ሶማሊያ ለመከላከል የምታደርገውን ጥረት ለመደገፍ እንደሆነ ብትገልጽም የቱርክ ኤፍ-16 ተዋጊ ጀት ግን ወደዛ ቀጠና መጠጋት በሀያላን ሀገራት መካከል በአፍሪካ ቀንድ ላይ ያለውን ፉክክር ይበልጥ እንዲጠናከር የሚያደርግ መሆኑም ተገልጿል። ለዚህም ነው ቱርክ እያደረገች ያለችው እንቅስቃሴ አሁን ያለውን ሁኔታ በመጠቀም በአፍሪካ ቀንድ ላይ ያለውን ውጥረት በመጠቀም የቱርኩ ፕሬዚዳንት ጣይብ ኤርዶጋን ኢትዮጵያ ድረስ በመምጣት ከኢትዮጵያ ጋር በጋራ ለመስራት ከተስማሙ በኋላ ደግሞ በኢትዮጵያ ላይ በጠላትነት የተነሱ ሀገራት ጋር አጋርነታቸውን አጠናክረው የበላይ በመሆን ከሁሉም ሀገራት ጋር ያላትን ፒስፉል የሆነ አካሄድን ለመከተል በምታደርገው ጥረት ሶማሊያን የጦር ጀት እያስታጠቀች ነው ያለችው። ሶማሊያን የጦር ጀት የምታስታጥቅበት ዋነኛው ምክንያት ቀይ ባህር ላይ ያለውን እንቅስቃሴ የየመንን ካርታ የመቀየር አዲስ የሆነ የቀይ ባህር ኔቶ እነ ግብፅ፣ እነ ሳውዲ አረቢያ፣ እነ ቱርክ ከሶማሊያ ጋር ለመፍጠር ነው። ሶማሊያን ዋና መሪ ባያደርጓትም ነገር ግን ያላትን ስትራቴጂካዊ ቦታዎችን በመጠቀም ራስ ገዟ ሶማሌላንድ ላይ እነ እስራኤልና እነ አሜሪካ የሚያደርጉትን እንቅስቃሴ ደግሞ ለመመከት ወይም ደግሞ ለሚያደርጉት እንቅስቃሴ ያጸፋ ምላሽ ለመስጠት በሚያደርጉት ጥረት ላይ የራሷን የሆነ ሚና እንድትጫወት የሚያደርግ ነው።
ስለዚህ አሁን ላይ ባለው ሁኔታ ቱርክ ለሶማሊያ እያስታጠቀች ያለችው የጦር መሳሪያ በአፍሪካ ቀንድ ላይ ያለውን አሁናዊ ሁኔታ ለማጠናከር ከዛ ደግሞ ተፎካካሪ ሆና በቀጠናው ላይ ለመገኘት ነው። በዚህ አካሄድ ላይ ኢትዮጵያ የምትጠቀመው ጥቅም ምንድን ነው ከተባለ ደግሞ በሶማሊያ ያለው የሽብር እንቅስቃሴ እየተጠናከረ በመጣ ቁጥር ግብጽ በገጠማት የኢኮኖሚ ስብራት በጀቷን በጅታ ጦሯን ማስጠጋት አለመቻሏ በሶማሊያ ላይ ኢትዮጵያ በሶማሊያ ላይ የራሷን ሚና ተጫውታ በአፍሪካ ቀንድ ላይ ልትገነባ የምችለውን አጋርነት ለመገንባት የሚያስችላትን እርምጃ እንድትወስድ የሚያስችል ነው። ለዚህም ነው ቱርክ እያስታጠቀች ካለችው ጀት በተጨማሪ እነ ግብጽ እየፈጠሩት ያለው የሁለትዮሽ ግንኙነት ኢትዮጵያን ከቀይ ባህር ለማራቅ እንዲሁም ደግሞ ከሶማሊያ ጋር ያላቸውን ግንኙነት አጠናክረው ኢትዮጵያ በሶማሌላንድ በኩል አሳካዋለሁ ብላ የምታስበውን የበርበራ ወደብን እንዳታሳካ ለማድረግ ነው። ይሄ ደግሞ ዋነኛ ምክንያት በመሆን የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን መቃወምን ብቸኛ አማራጫቸው አድርገውታል። ስለዚህ ቱርክ የጦር ጀቷን ወደ ሶማሊያ ማስገባቷን ለማብሰር ነው። እንግዲህ ይህን መረጃ ያቀረብኩላችሁ አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲታጋሩ ጠይቃችኋለሁ። አብራችሁን ስለቆያችሁ አመሰግናለሁ። በደህና ቆዩ።